የዛሬ ባለ ታሪካችን ያገባው በ6 ዓመቴ ነው ማለት የምር ማግባት አው የምር ማግባት ጭፈራ አለ ዘፈን አለ ማታ ነው የመጣው እኔ ግን ተኝቻለሁ ማለት የሰርግሽ ቀን አዎ የተኛሽው አዎ እንቅልፌ መጥቷል ተኝቻለሁ እኔ ይሄን ነው ጨለማ ስለሆነ ምንም የሚታይ ነገር የለም ድምጽ ብቻ ነው አቅፎኛል ፈረሱ ላይ ከረሜላ ማስቲካ ተዋበር ሙሽሪትን በብስኩት በከረሜላ አዎ ጂን ቢይዘኝ አንስቼ አናቱን በየለገላግሉ ይችላል ይችም ልታታለን ነው እንጂ ትሞታለች ብለው ነው አታላይ ብለው ስም ያወጡልኝ የሽምት ስም ሆነ የውሸት ባልና ሚስት ሆነን ተጫውተናል እናንተ እኮ ግን የምር ናችሁ አዎ እስኪ ከሳሹ ባልሽን አሉኝ ጎበስ እሺ 6 ዓመቷ ህፃን ወይዘሮ በእንቅልፍ ልቧ የተዳረችው ህፃን ወይዘሮ ነች ከዛ የሆነ ድግስ ስላለ ነው ቤት ውስጥ እና ስራ ታግዛት ብዬ ነው እናቷን አለ ማለት ድግስ ከሆነ በሰው መሃል ምንም ሊያደርገኝ አይችልም ያሰብኩኝ ከዛ ሄድኩ ማለት ነው ከአባቱ ጋር ሰይድ ምንም አይነት ድግስ የለም ጸጥ ያለ ቤት ነው በቃ አስገድዶ እንደመድፈር ብለው በቃ ሁሉ ከዛ ያው በዛ አጋጣሚ ነው እርግዝና የተፈጠረው ማለት ነው አረከስ ወፈርኩ ጡት አልነበረኝም አጎጠጎጥኩ በፍጹም የእናትም የአባትም ፍቅር አቶ ማደግ የለበትም አልኩኝ ማለት ነው ልጄ ማንነቴ ልጄ የልጅነቴ መልኬ ሲናፍቀኝ አንተን አይሃለሁ ኑርልኝ ዘላለም እኔ እወድሃለሁ ተመልካቾች ይህንን ድንቅ የሆነና ፊልም የሚመስል እጅን በአፍ የሚያስጭነውን ድንቅ ታሪክ ሙሉን ከዚህ ከማራኪ ወግ እንድትከታተሉ እንጋብዛለን ተመልካቾች ከእንደዚህ አይነት ድንቅ ታሪኮች ጀርባ ሁሌም ማራኪ ወግ ከእናንተ ጋር ነው ሰብስክራይብ ያደረጋችሁ ደወል ምልክቱን ስትጫኑ ሁሌም እንደዚህ አይነት ድንቅ ታሪኮች ወደ እናንተ ይመጡ